ተስፋ የመቁረጥ ጥበብ ገና ከልጅነታችን ጀምሮ በትምህርት ቤት በፊልሞችና በሞቲቬሽናል ስፒከሮች ጆሮአችን ላይ ሲደጋገም የኖረ አንድ ታዋቂ አባባል አለ። ታዋቂው የአሜሪካ እግር ኳስ አሰልጣኝ ቪንስ ሎምባርዲ የተናገረው ነው ይባላል። አሸናፊዎች መቼም አያቋርጡም፣ የሚያቋርጡ ሰዎች ደግሞ መቼም አያሸንፉም። ይህ አባባል ሲሰማ በጣም ያነቃቃል፣ የጀግንነት ስሜት ይፈጥራል። ነገር ግን ዛሬ አንድ መራራ እውነት ልንገርህ። ይህ አባባል በህይወትህ ከሰማሃቸው ውሸቶች ሁሉ እጅግ ትልቁና አደገኛ ውሸት ነው። እውነታው ይህ ነው። የዓለማችን ትልልቅ ቢሊዮነሮችና ስኬታማ ሰዎች እጅግ በጣም ብዙ ጊዜ ተስፋ ያቋረጡና እጃቸውን የሰጡ ሰዎች ናቸው። አዎ በትክክል ሰምተሃል። አሸናፊዎች መችና የት ቦታ ማቋረጥ እንዳለባቸው ጠንቅቀው ያውቃሉ። ድሆች ግን ማቋረጥ እንደ ውርደት ስለሚያዩት የማይሰራ ቢዝነስ ላይ፣ ደስታ በሌለው ትዳር ላይና አቅጣጫ በሌለው የትምህርት ዘርፍ ላይ እድሜ ልካቸው ሲለፉ ይኖራሉ። እንኳን ወደ ፀሐይ በደህና መጣችሁ። የነገዎቹ ሚሊዮነሮች፣ ስኬታማ ሰዎችና የቢዝነስ መሪዎች ወደሚነቃቁበት ስፍራ። ዛሬ ማህበረሰቡ ጽናት ብሎ የሚያስበው ነገር ግን በስነ ልቦናው ዓለም የኪሳራ ወጥመድ ተብሎ የሚጠራውን አደገኛ የአእምሮ እስር ቤት በጥልቀት እንመረምራለን። ሆን ብሎ የማይጠቅም መሆኑን እያወቅን ለምን በዛው ውድቀት ላይ እንቀጥላለን? የዳርክ ሳይኮሎጂ አታላዮች ይህንን ድክመታችን እንዴት ይጠቀሙበታል? እናም በስትራቴጂ የማቋረጥ ጥበብ እንዴት እንማራለን? አእምሯችሁን ከፍታችሁ ትኩረታችሁን ሰብስባችሁ እስከ መጨረሻው አዳምጡ። አንደኛ፣ የኪሳራ ወጥመድ። የኪሳራ ወጥመድ ምንድን ነው? በኢኮኖሚክስና በስነ ልቦና ሳይንስ የሰመጠ ወጪ ማለት ከዚህ በፊት ያወጣኸውና መቼም ቢሆን ተመልሶ ሊመጣ የማይችል ገንዘብ፣ ጊዜ ወይም ጉልበት ማለት ነው። የኪሳራ ወጥመድ የሚባለው ደግሞ የሰው ልጅ የወደፊት ውሳኔው የሚያሳልፈው አሁን ባለው የነገሮች ትርፋማነት ላይ ተመስርቶ ሳይሆን ከዚህ በፊት ስላጠፋሁት ጊዜና ገንዘብ ይቆጨኛል በሚል ስሜት ሲሆን ነው። አንድ ቀላል ምሳሌ ልስጥ። ቲያትር ቤት ገብተህ ፊልም እያየ ነው እንበል። የመጀመሪያው 30 ደቂቃ ፊልሙ እጅግ አሰልችና ምንም የማይረባ መሆኑን ተረዳህ። በዛ ሰዓት ተነስተ መውጣት ስትችል አእምሮህ ግን ምን ይልሃል? አይ 200 ብር ከፍዬበታለሁ እኮ እስከ መጨረሻው ሊው ይልሃል። ያ የከፈልከው 200 ብር የሰመጠ ገንዘብ ነው። ፊልሙ እስከ መጨረሻው ብታየው ብሩ አይመለስም። ነገር ግን ብሩ ስለቆጨህ ብቻ ቀሪውን ህይወትህን 1 ሰዓት ተኩል በማይረባ ፊልም ላይ ታቃጥለዋለህ። መጥፎ ኢንቨስትመንት ለማዳን ብለህ ተጨማሪ ንጹህ ጊዜህን ትገብራለህ። ሁለተኛ፣ የቁማርተኛው አእምሮ። ይህ ወጥመድ በቢዝነስና በፋይናንስ ዓለም እጅግ አደገኛ ነው። አንድ ሰው ሱቅ ይከፍታል ወይንም ቢዝነስ ይጀምራል። ቢዝነሱ ለ2 ዓመት ምንም አያተርፍም፣ ኪሳራ ብቻ ነው። በዛ ሰዓት አእምሮውን የሚያሰራ ስትራቴጂስት ሱቁን ዘግቶ ወደ ሌላ አዋጭ ስራ ይገባል። ነገር ግን በኪሳራ ወጥመድ የተያዘ ሰው አይ ላለፉት 2 ዓመታት እኮ 1 ሚሊዮን ብር አፍስሼበታለሁ፣ አሁን ዘግቼውም አልወጣም፣ ትንሽ ልታገስ፣ ከባንክ ተበድሬ ልጨምርበት ይላል። ይህ በፋይናንስ ዓለም ጥሩ ገንዘብን በመጥፎ ገንዘብ ላይ መድፋት ይባላል። ሰውየው አሁን እየሰራ ያለው ስለ ወደፊት ትርፍ አስቦ ሳይሆን ያለውን ኪሳራውን ያንን 1 ሚሊዮን ብር ለማስመለስ ብሎ ነው። ልክ እንደ ቁማርተኛ የተባለው ብር ለማስመለስ ብሎ ኪሱ ውስጥ የቀረችውን የመጨረሻዋን የቤት ኪራይ ብር አስገብቶ ይበላል። የሰመጠን ገንዘብ ለማዳን መሞከር የድህነት ትልቁ አቋራጭ መንገድ ነው። ሶስተኛ፣ ኢጎና የውርደት ፍርሃት። ታዲያ ያ ሰው ልጁ የማይሰራ መሆኑን እያወቀ ለምን ለማቋረጥ ይፈራል? ዋናው ጠላታችን ገንዘቡ ሳይሆን ኢጓችን ነው። አንድ የማይሰራ ቢዝነስ መዝጋት ወይም የማይጠቅም የዩኒቨርሲቲ ትምህርት ዘርፍ ማቋረጥ ማለት ለአእምሯችን አንድ ትልቅ መራራ እውነት እንደማዋጥ ይቆጠራል። ከ3 ዓመት በፊት ያሳለፍኩት ውሳኔ ሞኝነትና ስህተት ነበር ብሎ ማመን ይጠይቃል። የሰው ልጅ ደግሞ ተሳስቻለሁ ብሎ ከማመን ወይም በሰው ፊት እንደሞኝ ከሚታይ ህይወቱን ሙሉ እየተሰቃየ መኖርን ይመርጣል። በማይረባና ደስታ በሌለው የፍቅር ግንኙነት ውስጥ ለ5 ዓመት የቆየች ሴት ብትጠይቃት ለምን አታዩ ስትላት 5 ዓመት ሙሉ አብሬው ቆይቼ አሁን እንዴት እተወዋለሁ? ያለፍኩበት ጊዜስ ትላለች። ይህች ሴት የ5 ዓመት ጊዜዋን ስለቆጫት ብቻ ቀጣዩን 50 ዓመት ህይወቷን በማይረባ ሰው ላይ እያቃጠለች ትኖራለች። ኪሳራህን አምነህ የመቀበል ድፍረት ከሌለ የራስህን ኢጎ እስረኛ ትሆናለህ። አራተኛ፣ የጨለማ ሳይኮሎጂ። ይህንን የሰው ልጅ ደካማ የስነ ልቦና ህግ የዳርክ ሳይኮሎጂ አታላዮች እጅግ በተራቀቀ ሁኔታ ይጠቀሙበታል። አንድ አታላይ አንተን ሙሉ በሙሉ መቆጣጠር ሲፈልግ ገና በጧቱ ካንተ ትልቅ ኢንቨስትመንት ይፈልጋል። ይህ ኢንቨስትመንት ገንዘብ ሊሆን ይችላል፣ ወይም የህይወትህን ትልልቅ ሚስጥሮች እንዲያካፍል ያደርግሃል፣ ወይም ብዙ ጊዜህን እንድትሰጡ ያደርግሃል። ካንተ ብዙ ነገር ከወሰደ በኋላ ጸባዩ ይቀየራል፣ ያሰቃይሃል፣ ያታልልሃል። አንተ መሄድና መሸሽ ስትፈልግ አእምሮ ውስጥ ያለውን የኪሳራ ወጥመድ ይነቃል። ይህንን ሁሉ ጊዜ ሰጥቼው ሚስጥሬን ሁሉ ነግሬው ይህንን ሁሉ መስዋዕትነት ከፍዬለት አሁን እንዴት ጥዬው ሄዳለሁ ትላለህ።
አየህ፣ አታላዩ ሰው የገዛህን ኢንቨስትመንት ተጠቅሞ በወጥመዱ ውስጥ አስሮ እንዴት ብዙ ነገር ከሰጠው ለመተው ይከብድሃል። አምስተኛ የስትራቴጂካዊ ማቋረጥ ጥበብ። ታዋቂው የቢዝነስ ጸሐፊ ሴዝ ጎዲን ዘ ዲፕ በተሰኘው አስደናቂ መጽሐፉ ስኬታማ ሰዎች የማቋረጥ ማስተሮች ናቸው ይላል። አሸናፊዎች የሚሰሩትን ስራ ሁሉ ዳር ያደርሳሉ ማለት አይደለም። ነገር ግን አንድ የጀመሩትን ስራ፣ ቢዝነስ ወይም ግንኙነት የወደፊት አቅም እንደሌለው ሲገነዘቡ ከዚህ በፊት ስላፈሰሱበት ገንዘብና ጊዜ አያለቅሱም። ያለምንም ጸጸት አልቋል፣ ወደፊት እንቀጥል ብለው ይቆርጡታል። የሞተን ዛፍ ቅርንጫፉ የምትቆርጠው ዛፉ እንዲያድግ ነው። የማይሰራን ነገር ማቋረጥ ማለት መሸነፍ አይደለም። ማቋረጥ ማለት ጉልበትህንና ጊዜህን ነፃ አውጥተህ እውነተኛ አቅም ወዳለው ትልቅ እድል ማዞር ማለት ነው። ጊዜህን በፍጹም ልትመልሰው አትችልም። ስለዚህ ከትናንቱ ኪሳራህ ጋር ተጣብቀህ የነገው እድልህን አታጨልም። የፀሐይ ቤተሰቦች መቼም ተስፋ አትቁረጥ የሚለውን የልጆቹን ሞቲቬሽን ዛሬውን እርሱት። ያለፈው አልፏል። ያጠፋችሁት ጊዜ፣ ያፈሰሳችሁት ገንዘብ ወይም በስህተት የገባችሁበትን ትምህርት ተመልሶ አይመጣም። ዛሬ ላይ ውሳኔ ያስተላልፉ። ትናንት ባጣችሁት ነገር ላይ ሳይሆን ነገ በሚኖረኝ ትርፍ ላይ ይህ ነገር ይጠቅመኛል ወይ ብላችሁ ብቻ አስቡ። የማይጠቅም ከሆነ በድፍረት አቋርጡት። አዲስ ነገር ጀምሩ። ስህተታችሁን አምኖ መቀበል ትልቁ ጥንካሬ ነው። የሞተን ፈረስ እየገረፉ መጋለብ አይቻልም። ከፈረሱ ላይ ወረዱና አዲስ መንገድ ፈልጉ። ይህንን ቪዲዮ ከመጨረሳችሁ በፊት ለህይወታችሁ አቅጣጫ ወሳኝ የሆነ መልእክት አለን። በማይሰራና ራዕይ በሌለው የ8 ሰዓት ተቀጣሪ ስራ ላይ እድሜ ልክህን ከማቃጠል ይህንን የኪሳራ ወጥመድ በጥሰህ ወጥተህ ወደ ትክክለኛው የፋይናንስ ነፃነት መሻገር አለብህ። ይህ ጥልቅ ትምህርት አእምሯችሁን ካነቃው ቪዲዮውን ላይክ በማድረግ አጋርነታችሁን አሳዩን። ይህንን ድንቅ ትምህርት ከኪሳራ ወጥመድ መውጣት ለሚገባቸው ወዳጆቻችሁ ሼር አድርጉላቸው። አዳዲስ የቢዝነስ የፋይናንስና የአስተሳሰብ ትምህርቶችን በየሳምንቱ ለማግኘት ፀሐይ ቻናላችንን ሰብስክራይብ ያድርጉ። በቀጣይ ማንም በማይነግራችሁ በሌላ ጥልቅ ትምህርት እስክንገናኝ ሰላም። አቅምህን ገንባ፣ ነፃነትህን አውጅ።